ሊያሾና ቤታዮ ተያይዘውታል ዩቲዩብን ወይዘው እኔ የቤታ አድናቂ ነኝ ሊያሾ ብዙም አትመቸኝም እንደዚህ ስላችሁ ልትናደዱ የምትችሉ በጣም ብዙ ሰዎች አላችሁ አንቺ ማንነሽ አንቺ ምናምን ልትሉ ትችላላችሁ አትመቸኝም ምንም ምታወራው ምትናገረው ምንም 1500 ሰው እንትን ብላ ምን እንደምታስተምር ማንንም ሰው ማስተማር አይጠበቅበትማ ግን ደግሞ ሰው ማባላት እሷኔ ሰው ያባላች ነው አጉር አራዳ ነኝ አጉር የአዲስ አበባ ልጅ ነኝ የሸገር ልጅ ነኝ ከአንድ ከ6 ከ7 ሰው ጋር ስትሆኑ ነው አራዳ የምትሆኑት ምናምን ትላለች ሊያዬ የአዲስ አበባ ልጅ አይደለሽ አራዳም አይደለሽ ለምን እንደዚህ እንደምልንገራችሁ አራዳዎች እኔ አራዳ ነኝ እያሉ ሊያሳምናቸው ስለማይጥሩ የሸገር ልጅ ሆናችሁ ደግሞ ሸገር ላይ ተወልዳችሁ አድጋችሁ አይደለም መታችሁ ሸገር ላይ ብትኖሩ በቃ የሆነ ቦታ ተወልዳችሁ ታድጋላችሁ አይደለ ያ የእናንተ ቦታ ስለሆነ 10 ጊዜ እየወጣችሁ እዚህ ቦታ አይመጣላችሁማ ጭንቅላት ውስጥ አሁን ለምሳሌ ጎጃም ተወልዶ ያደገ ሰው ጎጃም ነው የተወለድኩት እኮ ነው ጎጃም ነው የተወለድኩት እያለ አያሳምናችሁም ኦሬዲ ተወልዷል ግን ደግሞ አዲስ አበባ ኖረሽ ገና አሁን ከሆነ ጊዜ በኋላ መተሽ ስለሆነ የምትኖሪው ኢትስ ኦኬ ሁሉም ሰው እንደዛ ነው የሚኖረው ግን አንቺ ግን ለማሳመን የሸገር ልጅ ነኝ እኛ ሸገሮች የአዲስ አበባ ልጆች እኮ ነን እኛ አዲስ አበባዎች ኧረ በእናትሽ እኔ አንድ የአዲስ አበባ ልጅ እንዲህ ብሎ ስለፈልፋ ይቻላል አቅም እስከ መፈጠሩን በቃ አዲስ አበባ ልጅ መሆኑን የምታውቂው በተግባሩ ነው ምንሽም የአዲስ አበባ ልጅ አይመስልም አወራርሽ የአዲስ አበባ ልጅ አይመስል ሰውን ለማሳመን የምትሄጂበት ጥግ የሸገር ልጅ እንድትባይ ምንሽም የሸገር ልጅ አይደል በቃ የሆነ ብቻ ሰዎችን እያየሽ የሰዎችን ስታይል ላይክ እንዲያርጋ እንዲሆና በዚህ ገብታ ምናምን ብለሽ ሰዎችን ለማሸማቀቅ አንቺ ፐርፌክት ሴት እንደሆንሽ ሌላው ደግሞ በጣም የወደቀ ሴት እንደሆነ እያደረግሽ ነው የምትሰሪው ምንም እኮ ምንሽም ነው የማይመቸኝ ሊያ እኔማ ለላይፍሽን አምጥቼ ሪአክሽን ቪዲዮ ሰራበታለሁ ባይ ዘ ዌይ ከዚህ በፊት ለመጀመሪያ ጊዜ ፈርስት ቪዲዮ ላይክ ዩቲዩብ ላይ ለመጀመሪያ ጊዜ ሰራሁት ዩቲዩብ እሷ ነበረ በደንብ ጥግ ድረስ ስለመለስኩላት ነው መሰለኝ ገና አዲስ ነኝ ወደ አይታው ማርያምን እንትን ስትሪክ ልካብኝ አዘግታብኝ ታውቃለች እና እናትዬ ይውላችሁ እመጣላችኋለሁ አሁን ይሄን ሰብስክራይብ አድርጉኝ ላይክ አድርጉኝ ለማለት ነው እንጂ ላይፏን እያየን እንሰራባታለን እሷ ነው ሪአክሽን ነው የምንሰራባት ለማንኛውም ሰብስክራይብ አድርጉኝ ላይክ ሼር ኮሜንት አድርጉኝ አስተያየታችሁን ጻፉልኝ እወዳችኋለሁ የስደት እህታችሁ ነኝ እናንተም አብዛኛው የምታዩት የስደት እህቶቼ ናችሁ አብዛኞቹ ሴት ናችሁ አብዛኛው አረብ ሀገር ናችሁ በጣም ነው የምወዳችሁ በጣም ነው ማከብራችሁ በጣም አራዳ ቆፍጣና ሴት ሁኑ የአረብ ሀገር ሴት እንደዚህ የአረብ ሀገር ሴት እንደዚህ የአረብ ሀገር ሴት እንደዚህ የምትባሉ ሴት እንዳትሆኑ የአረብ ሀገር ሴት በጣም ጀንትል ብዙ ነገር ያስተማራት በብዙ መንገድ ያለፈች ሴት ነችና ብዙ ስም ይወጣልናል ብዙ ነገር እንባላለን ግን የስም የሚያወጡት ዱዝ ራስ ስለማያውቁ ነው እንጂ የአረብ ሀገር ሴት ማለትም አልፈልግም ፊልድ ነው የስራ ፊልድ ነው በነገራችን ላይ ሐኪምም ስትሆኑ የስራ ፊልድ ነው ሰው ቤት መስራት የስራ ፊልድ ነው ለመቀየር የሆነ ቦታ ለማድረግ ዘቅም ከፍም ብለን ነው የምንሰራው ማንንም ሰው ከዝቅታ ነው ላይ የሚደርሰው ስለዚህ አረብ ሀገር ሄዶ የሚሰሩ ሰዎችም በብዙ ብር እየተከፈላቸው ነው የሚሰሩት የቤት ስራ ነው ስለዚህ ስፔሻሊ እንደ ሊያ አይነት አንቺ በስማም አንቺ ቆይ እኔማ እመጣልሻለሁ ጠብቂኝ ባይ ለሰው ቸገረኝ አትበሉ አይባልም ማለፉ አይቀርም ያልፋል እግዚአብሔር ያሳልፈዋል እግዚአብሔር ያሳልፈዋል እንዴትም ብሎ ያልፋል ባንፈልግም እንዳያልፍ በፈልግ እንኳን ያልፋል ግድ ነው ያ ቀን ያልፋል ወጣትም ይቀየራል
እንደነበር ያለ ነገር የለም። ግን ሰው ከእግዚአብሔር ውጭ ለማንም ሰው ከበፊቱ የበለጠ የልብ ስብራት፣ ከበፊቱ የበለጠ ጉዳት ቸገረኝ ብለህ ካወራህ በኋላ የሚመጣው